የተሻለ ነገ ፈጥሮ ለማለፍ መካከሩ ብቸኛ መፍትሄ ከመሆኑ አንፃር ሀገራዊ ምክክር ኮሚሽን ተቋቁሞ በዚህ መልኩ ስራ መጀመሩ እንደ ሀገር ትልቅ ተስፋ ነው። ይሄ የቤተ እምነቶች ትልቁ ድርሻና ስራ ነው ብዬ አምናለሁ። በእስልምና አስተምህሮት ውስጥ ምክክር ትልቅ ቦታ ከሚሰጣቸው ጉዳዮች ውስጥ ነው። በቁርአናችንም ውስጥ ራሱን የቻለ የቁርአን ምዕራፍ አለ። ሱረቱ ሹራ የምክክር ምዕራፍ ይላል። አላህ በቁርአን ውስጥ የአማኞችን መገለጫ ሲያነሳ የአምሩሁም ሹራ በይነሁም ይላል። መገለጫቸው ወይም የጉዳዮቻቸው ነገሮችን ሁሉ መፍቻቸው ምክክር ነው ይላል። ምክክር ትልቁ ጉዳያችን ነው። እነዚህ ከሶላት በፊት የወረደ የቁርአን ምዕራፎች በእያንዳንዱ የህይወታችን እንቅስቃሴዎች ውስጥ ተነጋግረን ተመካክረን ተሳስበን መሄድ እንዳለብን ስለሚታመን እንደ ኢትዮጵያ ባለ የብዝሃ ማንነት ሀገር ውስጥ የተፈጠርን ሰዎች ፈልገን ወደን ለምስች ሀገር ላይ የበቀልነው የተፈጠረው አላህ ይሄንን አብሮነታችንን ፈቅዶ ወዶ ተከባብረን ተሳስበን እንድንኖርበት ነው። ያ ግን ሳይሆን ቀርቶ በተቃራኒ የሚገባውን ስራ ባለመሰረታችን አንዱ ሌላው ቅና ሳይሰጥ አንዱን ገፍቶ አንዱን አሳዶ አንዱ በተለያየ ፈተናዎች ሆኖ አንዱ ለሌላው እድል ከመሆን ባለፈ ፈተና ሆኖ ያለፈባቸው ሂደቶቻችን የትናንት ትውስታዎቻችን ናቸው። እነዛ ትውስታዎቻችን ነገም እንዳይደገሙ የጠፉ የትናንት የታሪክ አለመግባባቶቻችንም ነገ የኛ አካልና የትውልዱ አካል እንዳይሆኑ ምዕራፉን ዘግተን አዲስ ማንነት ውስጥ ለመግባት የሀገራዊ ምክክር ኮሚሽን በመቋቋሙ ትልቁ ተስፋችን ከመሆኑ አንፃር ይሄን ደግሞ የቤተ እምነቶቹን ትልቁን ስራ እየሰራ ስለሆነ ቤተ እምነቶች የራሳቸውን የሚሰራ የሆነ ተቋም በተፈጠረበት ጊዜ ትልቁን ድርሻ ወስደው መንቀሳቀስ አለባቸው።